አሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንግዲህ ውድ ቤተሰቦቼ በተከታታይ በሰራሁት ቪዲዮ ያላያችሁ ከሆነ ትንሽ ላስታውሳችሁ። አንደኛ ያላያችሁ ዛሬ የምትመለከቱን ሰዎች በድግምት ወይም ሲህር መተት ሲሰራባቸው የሚታዩ ምልክቶች የሚል ቪዲዮ አለ። ሁለተኛ ደግሞ ቤታችሁ በአስማት በድግምት ቤታችሁ ውስጥ ድግምት አስማት መኖሩን የሚጠቁሙ ምልክቶች የሚል ተጨማሪ ቪዲዮ ሰርቻለሁ። እሱንም ገብታችሁ ተመልከቱ ማለት ነው። እንደገና ደግሞ እንደዚህ ስህር ወይም መተት ተደርጎባችሁ ድግምት ተደርጎባችሁ እዛ ላይ ፈውስ ጸንት ላይ ከሆናችሁ ማለት መዳን ሩቅያ ላይ ወይም ደግሞ ጸበል ላይ ከነበራችሁ እና ከዛ ነገር እንዴት እንደዳናችሁ መፈወሳችሁን የሚገልጽ ምን አይነት ህልም ልታለሙ እንደምትችሉ የሚል ቪዲዮ ደግሞ ሰርቻለሁ ማለት ነው። እሱንም ያላያችሁ ካላችሁ ገብታችሁ የዛሬው ደግሞ እንግዲህ ምናልባት ከጠቀማችሁ ወይም አጋጥሟችሁ ከሆነ ለሰው መናገር አቅቷችሁ በውስጣችሁ ይዛችሁት ከሆነ ይሄ ችግር ካለባችሁ እስኪ ዛሬ ምልክቶቹ እንግዲህ በፊንጢጣ ላይ የሚደረጉ ሲህር ወይም ድግምት ካለ ምን አይነት ምልክት ያሳያል? እንግዲህ አብዛኞቹ ሰዎች ይሄን ነገር እያጋጠማቸው በውስጣቸው አፍነው ሊይዙት ይችላሉ። ምክንያቱም ቦታው ምን ነገር የማይቻል በቃ ትንሽ አዳጋች የሆነ ቦታ ላይ ስለሆነ ይሄን ነገር የሚያደርጉት እንግዲህ ስራዬ ብለው ሰው እንዲሰቃይ እኮ ነው። በቁሙ እንዲሰቃይ እየተሰቃየ እንዲኖር እንዲያፍር እንዲሰቃይ አድርገው ስለሆነ ይሄን የሚያደርጉት ማለት ነው። ይሄ ሰው ድግምት ወይም ሲህር ላይመስለው ይችላል። ዝም ብሎ እየተሰቃየ ሊኖር የሚችል ሰው ስለሚኖር እስኪ ለማንኛውም ይህን ቪዲዮ ልስራ ብዬ ካነበብኩት ነው ያመጣሁላችሁ ማለት ነው። አንብቤ ያገኘሁትን ነው። ይሄን ነገር እላያችሁ ላይ ምልክት ካያችሁ ማለት ነው እንግዲህ ሁላችንም የታወቀ ነው። ድግምት ሲደረግ ሲህር ሲደረግብን እንዲህ አይነት ነገር ሲኖርብን መፈወሻ መንገዶችን ደግሞ በየሃይማኖታችን አስተምረውናል። ጸበልም ሄዶ ጸበል ይሄዳል። ሩቅያ ቀርቶ ራሱን የሚፈውስም ይኖራል ወይም የሚያስቀራም ሄዶ የሚያውቁ ሰዎች ላይ ሄዶ ሩቅያ የሚያስቀራም በዚህም መፈወስ ይቻላል። ስለዚህ ችግሮችን ከስር ምልክቶችን ካየንና እንዳለብን ይሄ ነገር ለካ እኔ እኮ በሽታ መስሎኝ ነው ለካ ይሄ ነገር ሊሆን ይችላል ብላችሁ ወደ ፈውሱ ወደ መድኃኒቱ እንድታመሩ በማሰብ ነው ያቀረብ። ወንድም ከሆናችሁ ሴት ይሄ ችግር አጋጥሟችሁ ከሆነ ይሄንን ምልክት ይዩና ይሄ ህይወታችሁ ላይ ካለ ወደ መፍትሄው ትሄዳላችሁ ማለት ነው። ወደ ህክምና ወደ ማነው ወደ ጸሎቱ ወደ ሃይማኖት ወደሚፈቅደው ነገር አይ በሐኪም ሞክራችሁ ካልዳነ ማለት ወደ ህክምና መሄድ ትችላላችሁ። እሺ አንደኛ በመቀመጫችሁ ላይ ማሳከክ እንግዲህ ፊንጢጣችሁ ላይ ስራ ተብሎ ከሆነ ድግምት ሲህር ከተደረገባችሁ ወይም እንዲህ እንድትሆኑ ተደርጎባችሁ ከሆነ በመቀመጫችሁ ላይ ማሳከክ ይህም በግራ አሊያም በቀኝ ወይም ወደ ጎን ፊንጢጣዋ ላይ አካባቢ የማሳከክ እስኪ ደማ ድረስ ዝም ብላችሁ እንድታኩት ካልደማ በቃ ምንም አትረኩም ማለት ነው። ይሄን አንድ ምልክት። ሁለተኛው ወንዶችን የሚያስደነግጥ ምልክት ይሆናል። ምክንያቱም ቦታውን በሚያኩ ጊዜ የስሜት መቀስቀስ ሊኖር ይችላል። በሚያኩበት ሰዓት ስሜታቸው ሲቀሰቀስ እንዴ እንደዚህ ለምን እንደዚህ ሆነ በቃ ሊገረሙ ወይም ሊደነግጡ ይችላሉ። ግን ይሄ ከሲህር ውስጥ ወይም ከድግምት ውስጥ አንዱ ያው ምልክቶቹ አንዱ ነው። ሌላው በስብሰባ ወቅት ወይም ደግሞ ሰዎች በተቀመጡበት ሰዓት ተሰብስባችሁ ከሰዎች ጋር ቁጭ ብላችሁ ድንገት መጥቶ እንትናችሁን ማሳከክ ፊንጢጣችሁን ማሳከክ በቃ እንግዲህ እንዴት በቃ በጣም መቆጣጠር ያቅታችኋል። ሰው ፊት ማከክ አትችሉም። ወይም ደግሞ ለማከክ ስትሞክሩ ትሸማቀቃላችሁ። በጣም እኮ አስቀያሚ ነገር ነው። አላህን አለመፍራት ወላሂ እንዲህ አይነት ነገር ራሱ ሰው ላይ ስራዬ ተብሎ መደረጉ በጣም ይዘገንናል። እና ድንገት መጥቶ ያ ነገር እንድታኩት ያደርጋችኋል ማለት ነው። አራተኛ ዙሪያው በመመርቀዝ ልክ እንደ ቡጉንጅ ምናምን ነገሮች ወደ ዙሪያው እንደ እንትን ነገር እንደ ቡጉሩና ቡጉንጅ ነገር ጫፍ ጫፉ ሆኖ ስታኩት በቃ እንትን እያለ ያስቸግራችኋል ማለት ነው። ልክ እንደዛ ይሆናል ዙሪያው። ሌላው ልክ የሌለው የራስ ምታትና የራስ ምታት ህመምን ብዙ ጊዜ ያጋጥማችኋል ማለት ነው። ተከታታይ ራስ ምታት ከዚህ ጋር የተያያዘ ነገር ካለባችሁ ሽንት ቤት ከተጠቀማችሁ በኋላ ጦሃራ ስታደርጉ የፊንጢጣ ማቃጠል ማንገብገብ ውሃ እንዳይነካን አለመፈለግ ለምን ስለሚያሳክካችሁ ስታጥቡት ያቃጥላችኋል ማለት ነው። ውሃው በቃ እንዲነካችሁ አትፈልጉም ማለት ነው። ይሄ ራሱ ምናልባት እንዲህ አይነት የዚህ ስራዬ ብለው እንዲሆን የተደረገ ድግምት ወይም ሲህር መተት መኖሩን ያመላክታል ማለት ነው። አላህ ይጠብቀን ከእንደዚህ አይነት ነገር አላህ ይጠብቀን። የሆድ ድርቀት ውስጣችን የሚወጣ ነገር ቆርጦን የሚወጣ ያህል እስከመሰማት ድረስ በቃ በጣም የሆድ ድርቀት ይኖርባችኋል። ስትጠቀሙም ሽንት ቤት ደግሞ የሆነ ነገር በቃ ከእናንተ ላይ
ተቆርጦ የሚወጣ ያህል እስኪሰማችሁ ድረስ ያማችኋል ማለት ነው። ሽንት ቤት ብዙ ጊዜ መቀመጥ በቃ ለምን ሆዳቸው የሆድ ቁርጠት የያዘ ሰው ቶሎ አይወጣም። ሽንት ቤት ቁጭ ነው። ልትወጡ ስትሉ ኧረ እንደው አላህዬ ውፍ ከባድ እኮ ነው። ልትወጡም ስትሉ ገና ያለ ይመስላችኋል። ስትቀመጡ ደግሞ አይወጣም። በቃ መሰቃየት ነው። አላህ ይጠብቀን እና ቁጭ ብላችሁ ሽንት ቤት ውስጥ ስራ ይፈልጋችሁ እኮ አይደለም የምትቀመጡት። ጨርሻለሁ ብላችሁ እንዳትነሱ ገና ነው። አለ ብላችሁም እንዳትጨርሱ ደግሞ አይመጣም። ያ ምንድነው በቃ እንዲሁ እያማጣችሁ መቀመጥ እና ከባድ ነው። ሌላው ሽንት ቤት ውስጥ ማልቀስ፣ ምናልባት ሽንት ቤት ውስጥ ብቻን ማውራት፣ ረጅም ጊዜ ስልክ ምናምን የሆነ ኤሌክትሪክ ነገሮችን ማለት ኤሌክትሮኒክስ ነገሮችን መጠቀም፣ ስልክ ጌም ምናምን መጫወት ዝም ብላችሁ ተቀምጣችሁ አይታወቃችሁም ማለት ነው። ረጅም ሰዓት ሽንት ቤት ታሳልፋላችሁ። ሌላው ከሰው ጋር አለመስማማት፣ በትንሽ ነገር ቁጡ መሆኑና ሰውን መበደል። ይህን በምታደርጉበት ሰዓት እናንተ ደስተኛ ነው የምትሆኑት ማለት ነው። ድግምት እኮ ነው እንጂ እናንተ ተፈጥሯችሁ ሆኖ አይደለም። ሰውን በቃ በፈለጋችሁ በምንም ነገር ብታደርጉበት ሰው ላይ ጸጸት አይሰማችሁም። ምንም የሰውን ለመበደል ቅርብ ናችሁ ማለት ነው። እና ደግሞ ከሰው ባህሪያችሁ ከሰው ጋር ጭራሽ አይስማማላችሁም። የጥፍር መንጣት፣ ጥፍሮቻችሁ ከታች አካባቢ በጣም ንጹህ ወይም ነጭ ምልክት ያሳያሉ ማለት ነው። ጥፍራችሁ አካባቢ ነጭ፣ ይሄ ማለት ሁላችሁም ከታች አካባቢ ጥፍራችሁ ታችኛው ጥፍር ነጣ ማለት ይሄን ያለባችሁ ማለት አይደለም። እነዚህን ሁላ ምልክት አብሮ 3 4 5 6 ምልክቶችን በተከታታይ ከዚህ ውስጥ ካሉት ውስጥ አብሮ ካለ ነው እንጂ አንድ ምልክት ስላያችሁ ወይም አንድ ምልክቱ ላይ እናንተ ጋር ደርሶ ከሆነ አለብኝ ተደርጎብኝ ይሆናል ብላችሁ ማለት ሳይሆን እንደዚህ ሁላ አይታችሁማ ከሆነ ቀጥታ ወደ ሩቅያችሁ ወይም ወደ ጸበል መሄድ ነው። መላቀቅ አለባችሁ ከዚህ ጉድ ማለት ነው። እሺ ቀጣዩ ደግሞ ጠዋት ላይ እጅግ በጣም አርፍዶ መነሳት፣ አላርም ቢጮህ እንኳን አለመስማት፣ የሱቢ ሰላት ማምለጥ። ሌላው ሰው አዛን ይሰማል፣ እናንተ ግን አዛኑ የማይሰማችሁም ሰላቱም ያመልጣችኋል። በቃ ለሌሎች ደግሞ ወደ ጠዋት ስራ ለመሄድ መክበድ፣ በቃ ስራ ላይ የጠዋት እንቅልፍ መውደድ፣ በቃ መነሳት አለመቻል፣ ስብርብር ድብርብር ነው የሚላችሁ ጠዋት ለመነሳት ማለት ነው። ቀጣዩ ደግሞ የብልት መሽተት፣ ሴት ላይ ከማሳከክ ጋር ነው የሚሆነው የሚሸተው። ይሄ እንግዲህ በሕክምናም ሄዳችሁ ሕክምና ላይ መፍትሄ ሳታገኙ ስትቀሩ እና ይሄ ነገር ዝም ብሎ የሚደጋገምባችሁ ከሆነ በሕክምና መፍትሄ ከሌለው ከነዚህ ምልክቶች ጋር ከሆነ ይሄን ሊያመላክት ይችላል ነው። ለምሳሌ እያሳከካችሁ ብልታችሁ የሚሸት ከሆነ አይ ይሄማ ድግም ሲሆን ሊሆን ይችላል ብላችሁ ሕክምና ሳትወስዱ መቅረት የለባችሁም። የመጀመሪያው አማራጭ የሚሆነው በሕክምና ነው የሚታየው። ሕክምና ላይ ሄዳችሁ በሕክምናው መፍትሄ ከሌለ ይሄ መንፈሳዊ ችግር አለ ማለት ነው። ወደ መንፈሳዊ ነገር ትገባላችሁ እንጂ እንደ መጀመሪያ አማራጭ ሕክምናውን ነው የምታዩት። ምናልባት የኢንፌክሽን ወይም የአንዳንድ እንትኖች ችግር ሊሆን ስለሚችል። እሺ ወንድ ላይ ደግሞ ከስር ያሉ የዘር እንቁላሎች ይሸታሉ ማለት ነው። ለወንድ ደግሞ ገና ሱሪውን ሲፈታው ወይም ሱሪውን ቀበቶን ገና ፍትት ሲያደርግ እንደዚህ የዘር ፍሬዎቹ መሽተት፣ ይሄ ራሱ ከዚህ ከምልክቶች አንዱ ነው ማለት ነው። የብጉር መብዛት ድንገት ከነኛ አይነት ምልክቶች ጋር ይመጣል። ከምን ጋር? የብጉር አካባቢ ሰውነታችሁ ወይም ታች አካባቢ ብጉሮች ምናምን ከምን ምልክት ጋር? ከብልት መሽተት ከብልት እንትን ጋር አብሮ ብጉሮችም ሊወጡ ይችላሉ ማለት ነው። የወገብ ህመም ከስር ወደ ላይ የሚመጣ የወገብ ህመማችሁ እንደዚህ በመስመር ሳይሆን አሁን አንዳንዴ እኔ አሁን ወገቤ ሲያመኝ እንደዚህ ወደ እንደዚህ ማለት ነው ደግሞ ይሄኛው ግን የሲህር ምልክቱ ግን ምንድነው? ከዚህ ከስረኛው ወደ ላይ እንደዚህ ማለት ነው ወደ ላይ የሚሄድ ህመም እንጂ አብዛኞቻችን በመውለድ በስራ ብዛት የሚያመን እንደዚህ ነው። ገብቷችኋል? ወደ መስመር እንደዚህ ነው የሚያመን። በቃ ቅጥቅጥ ያደርገናል። ይሄንኛው ግን ወደ ላይ ስር ያለ በቃ ከጥንቶች ተነስቶ ወደ ላይ የሚሄድ የሚመስል የወገብ ህመም ነው። ጎናችሁን ሙሉ ለሙሉ እንዲህ አይደለም ወደ ላይ። ይሄ የዚህ ህመም ምልክት ወደ ላይ የሚመጣ አይነት ህመም ሲሆን ታካሚው ብቻ ነው የሚያውቀው። እናንተ ብቻ ናችሁ ይሄን ነገር የምታውቁት እንጂ ሌላ ሰው ሊረዳችሁ አይችልም። ወንድ ከሆነ ደግሞ ከዘር ፍሬዎቹ በመነሳት ወደ ላይ እንደ ቀስት የሚሄድ ህመም ሊሆን ይችላል ለወንድ ምልክቱ ደግሞ። ሴቶች ደግሞ ከጎንና ጎን ብሎ ከአንድ አጥንታቸው በመነሳት የሚሄድ ነው። ከአንድ አጥንት ብቻ ተነስቶ ወደ ላይ የሚሄድ ህመም ነው እንጂ ኖርማል ወገባችንን በሙላ በስራ ብዛት በመውለድ የተነሳ ባለመታረስ የሚያመው ህመም እሱን አይደለም። አስተማመሙ ራሱ አይነት አለው። ከታች ወደ ላይ የሚሄድና አሁን እንደገለጽኩላችሁ ማለት ነው።
እና እነዚህ ምልክቶች እንደዚህ እንድንሆን ስራዬ ተብሎ የተደረገ የሲህር የድግምት ምልክት ነው ማለት ነው። እንግዲህ እንደው በሌላ በስራ እንደው እርዚቅ እንዳይኖረን ስራ እንዳይኖረን ቢያደርጉ ይሻላል። እውነት ድሃ ሆኖ በጤና መኖር ይሻላል። በእንደዚህ አይነት ነገር ግን ሰው ላይ ወላሂ መጨከን ከባድ ነው። ይሄ ግፍ ነው። እንዲህ ይሆንልኝ ብሎ ማድረግ ራሱ እኔ እውነት ይደረጋል ወይ ነው። እኔ እንደው ከማንበብ እንጂ እንደዚህ የእውነት ሰው ጨክኖ ሰው ላይ ሄዶ ያደርጋል የሚለው ነገር አይምሮ አይቀበለውም። እኔ አብዛኛውን እንግዲህ እከታተላለሁ እኔም እንደ ሰው ሚዲያ እከሌ እንዲህ አድርጎብኝ እከሌ ህይወቴን አበላሽቶት እንዴት ብሎ አንድ ሰው ፈጣሪውን ያህል ነገር የፈጣሪን እንትን ሽሮ እንዴት ነው ሰው ላይ ሰው ጉዳት ለማድረስ እዛ ድረስ የሚሄደው? እኔ እንጃ እኔ አይመስለኝም ብቻ ከሆነም ደግሞ ያው አላህ መፍትሄ ስላለው ለሁሉም ነገር መድኃኒት ስላለው እነዚህ ምልክቶች ካያችሁ እንግዲህ ጎበዝ ነው መሆን ያለባችሁ። ቁርአን ሁሉን ነገር ይፈውሳል። ሌሎችም አማኞች በእምነታቸው ይፈውስላችኋል። ያለማቋረጥ ያለመሰልቸት የሚያስፈልገውን ሩቅያ ወይም እንትን ካላችሁ በሽታው ካለ መድኃኒት አለ ግድ ነው። መድኃኒት ከሌለ በሽታው የለም ማለት ነው። ስለዚህ ለማንኛውም በሽታዎች መድኃኒት ስላለው ይሄም ደግሞ እነሱ ሄደው ሲህር ያስደረጉብን ድግምት ያስደረጉብን እኛ ደግሞ ከአላህ ከፈጣሪያችን ዘንድ በዚህ መንገድ ተፈወሱ ብሎ መፍትሄ ስላስቀመጠልን ወደ መፍትሄው ትሄዳላችሁ። ዋናው ነገር ምልክቶቹ በብዛት እናንተ ላይ ከታዩ ማለት ነው። በተረፈ አላህ ይጠብቀን ፈጣሪ ይጠብቀን ሁላችንም ከእንደዚህ አይነት ነገር። የሰው ልጅ ስራ ባይሰራ ስራ ቢያጣ ይሻላል። ገንዘብ ወይም ማግባት ባይችል ኦኬ ችግር የለም። ግን ይሄ ኖር ቦታ ላይ አስባችሁታል? እንደው ራስ ምታትም ችግር የለውም። አይንን ማታመም በቃ በድግምት በሲህር የሆነ ወገባችን እሱ ችግር የለውም። እንደው ይሄ እንትናችንን እንዲያሳክከን ደግሞ ምን አለ ፈስ የሚያስፈሳም አለ እኮ ፈስ ብቻ የሚያደርግ አለ አሉ። እንግዲህ ካነበብኩኝ ወደፊት በዝርዝር በእርግጠኛ ይሄ አለ አሉ ነው እንጂ እንደዚህ ተጽፎ በዶክመንት የተቀመጠ ትክክለኛ ነገር ካገኘው እንግዲህ እሰራላችኋለሁ። ግን ባይሰራም ችግር የለውም። ለምን አብዛኛው ሰው ይሄን አያደርግም። ወደ ገጠሩ አካባቢ መሰለኝ አንድ ሰው ፊት እንዲፈሳ ተደርጎ ድግምት ከተደረገበት እንዲዋረድ የሚያደርግም አለ ይላሉ። ግን ይሄኛው በትክክል ያው ተጽፎ የተቀመጠ ነው። አላብዛባችሁ እኔ በጣም ስለገረመኝ ነው። ሰው ፊት ማከክ እንዴት እንደሚያሳፍር ይሄ እኮ ግፍ ነው። ሰውን በቁሙ መግደል ማለት ነው። እና አላህ ይጠብቀን ከእንደዚህ አይነት ሰዎች። እኔ እንደው ሰው ጨክኖ በዚህ ደረጃ ይሄዳል ይሄን ያደርጋል እንዴት ያደርጋል ብዬ እንዳልል ደግሞ በእውነተኛውም ደግሞ ከድግምቱ ይልቅ በገሃድም እየገደሉ ነው። እያሰሩ እንትን እያሉ ነው እያሰቃዩ ነው። አያደርግም ማለት አይቻልም። ብቻ አላህ ይጠብቀን። ካጋጠመንም ለሰው መናገር አቅቶን እንዲህ አሁን የዘረዘርኳቸውን ነገሮች በውስጣችን ይዘን ምንድነው በህክምናም አልድን አለ እያለን እያብሰለሰልን ከሆነ አሁን ምንድነው የምታደርጉት? ይኸው ምልክቱን ካያችሁ ቀጥታ ወደ መፈወሱ ሩቅያዎች አሉ የተዘጋጁ ለእንደዚህ አይነት ነገር ጸበልም አለ። እንደዛ አድርጋችሁ ራሳችሁን ፈውሱ እላለሁ። ላይክ አድርጉ አበረታቱኝ። ላይክ እያደረጋችሁ አበረታቱኝ እንድጠነክር እንድገፋበት የበለጠ እያነበብኩ መጥቼ እንድሰራላችሁ ጊዜንም ወቅቴንም እዛ ላይ እንድፈጅ ላይክ አድርጋችሁ አሳውቁኝ። ህልም ፍቺ ተቋረጠ እንዳይመስላችሁ። ህልሙን አብዛኛው ወደ 300 400 ህልም ፍቺዎች ስለሰራው ያንን የምታልሙት ስለሆነ ያው ታገኙታላችሁ። ማንኛውም ህልም ካለማችሁ ቪዲዮ ላይ ግቡ አለ። ያጣችሁት እንደው ቪዲዮ ላይ አልማችሁ ያጣችሁት ምንም ቪዲዮ ያልሰራሁበት ካለ ጠቁሙኝ በኮመንት እሰራላችኋለሁ። ግን አብዛኛውን ሰርቼዋለሁ ወደፊትም እሰራለሁ። ከዛ በተረፈ ደህና ቆዩ ቻው።